በክርስቲያኑ መሃል ምን እየተፈጠረ ደጋግሜ አወራው ቤት ከፍቶ ዘረጠጠኛ ሁላችንም የሚሰርበው ማለት ዳሪያስ ማርያም ኢየሱስን ትበልጣለች። ኢየሱስ አይችልም፣ ኢየሱስ አያድንም፣ ውሸት ነው። አይችልም፣ ምንም አይችልም፣ ውሸት ነው። እናቱን ሳታከብሩ ድንግል መሆኗን ሳታውቁ ኧረ እባካችሁ ሚስማር እንዳታዘንጉብን። አንዱ ኦርቶዶክስ ለሚሊዮን ጴንጤ ይበቃል አላችሁ። የኦርቶዶክስ መሰረታዊ ትምህርት የሚያውቅ ኦርቶዶክስ ለ1 ሚሊዮን ጴንጤ መብቃት ይችላል። የኃጢአት እንስራ ጥሪው ተጧጡፏል ነው ማለት። እባክህ እንፍራ፣ ንስሐ እንገባለን እና ኃጢአት እንስራ። አንተ መኪና ነዳህና ታዲያ እኛ ምን እንሁንልህ? አገልጋይ ነኝ፣ ነብይ ነኝ፣ ፓስተር ነኝ ብሎ ይሄን ነዳው ይሄን በላው እያለ የሚያሳይ በቀን እውነትም ጡዘት አንድ ኢየሱስ ክርስቶስ ትምህርት ቤት ገብቶ ተምሮ ነበር። ክርስቶስ በሕፃንነቱ ምን ያደርግ እንደነበረ ትምህርት ቤት እንዴት እንደገባ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎች እና በቆንጆ ሐሳቦች ከች ብዬላችኋለሁ። አውቃለሁ ለተወሰኑ ቀናቶች ጠፋ ብዬባችሁ ነበረ። ብዙዎቻችሁ ጤንነቴ አሳስባችሁ ስትጠይቁኝ እንዴት ነህ ምን ላይ ደረስክ እያላችሁኝ ነበረ። እንደምታዩኝ እንግዲህ ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር ፈውሱን ልኮልኝ ፎ አድርጎኛል። እግዚአብሔር እጅ ያለ ሰው እንግዲህ ምንም አይሆንም። ሁሉ ነገር የሚሆነው በጌታ ፍቃድ ስለሆነ ማለት ነውና እኛ ብንኖርም ብንሞትም የጌታ ነን፣ አያሳስበንም። ምንም ያስጨንቀን ነገር የለምና እግዚአብሔር ይመስገን። እርሱ ነው አዳኝ፣ እርሱ ነው ጌታዬ፣ የህይወቴ እረኛ እርሱ ነውና ሰላም ነኝ። ምንም የሚያስጨንቅ ነገር የለም። በሙሉ ጤንነት ላይ ይገኛለሁ። ትንሽ አንገት አካባቢ ያዝ የሚያደርግ ነገር አለ። እሱ ደግሞ የአንስቴዥያው ወይም ደግሞ የማደንዘዣው ተጽዕኖ ነበረ። አሁን ሙሉ በሙሉ ደህና ነኝ፣ እግዚአብሔር ይመስገን። ወደ ቪዲዮአችን ተመልሰናል። ጸሎታችሁ እንዳይለየኝ። ይመቻችሁ። በክርስቲያኑ መሃል ምን እየተፈጠረ ነው? አሁን ሰሞኑን ታስታውሱ ከሆነ ዲስፔንሴሽናል እንትን ላይ ስካቶሎጂ ላይ ደጋግሜ አወራው ቤት ከፍቶ ዘረጠጠኛ ሁላችንም የሚሰርበው ማለት ዳሪያስ ያልኩ ካልቪን ሊሆን የሚሰብኩት ኢየሱስ እሱ ባዕድ ኢየሱስ ነው። እሱን ኢየሱስ እኔ ማወቅ አልፈልግም እንደሚሉ ሰዎች አሉ። ቴዎሎጂ ያጠገባቸው ይኸው ቃል በቃል ዲግሪ የበጠሱ እንደዚህ መነጠቅ የለም እያሉ የሚያወሩ አሉ። ዲቤት ገባለሁ ከነሱ ጋር እንደዚህ ቴዎሎጂ ምንድነው ያፋንናቸው ሳምቲንግ እንደዛ አየው። አዝ ኦልዌይስ መልስ ዲዘርቭ የሚያደርግ ሰው አይደለም። አለፉ እና እኔ ፎር ዛት ማተር ክላሲካል ፔንቴኮስታሊዝምን እንደ ስትራክቸሩ ዲፌንድ የሚያደርግ ሰው አላየሁም። አሁን ሚዲያ ላይ እንደዛ አይነት ሰው ቢኖር ነው መልስ የምሰጠው። እንደዛ የሚናገር ሰው they have no idea even የፔንቴኮስታሊዝሙ ምን ኢንፈሲስ ይሰጣል፣ ምን ላይ ነው ፔንቴኮስታሊዝም ፔንቴኮስታል ያስባለው ራሱ ምንድነው የሚለው ነገር በሁሉ ማያውቁ ሰዎች ናቸው ሌላው ላይ የመጡ ጭቃ የሚለጥፉት። እኔ አንድ ጥያቄ አለኝ በሁለቱም ቦዝ ሳይድ ማለት ነው። ማለት ኢዛት ነሰሰሪ እንደዚህ ሚዲያ ላይ መልስ መሰጣጣቱ ነሰሰሪ ነው ብላችሁ ታስባላችሁ? እኔ አሁን ትንሽ ግር እያለኝ ያለው እኔ ኤርሚያስ አበበን በጣም ነው የምወደው፣ በጣም ነው የማከብረው በበፊቱ አቋሞቹ። በአሁኑ ብዙም አይደለውም፣ ግን ምንድነው እየተካሄደ ያለው? አሁን ለምሳሌ በኦርቶዶክሶቹ ሳይድ ያለውንም አቋማቸውን ስናይ ኦርቶዶክሶችም ጋራ ጸብ ውስጥ ናቸው እንጂ የወንጌል ስራ ውስጥ አይደሉም። ስናያቸው ከኦርቶዶክሳውያን እህት ወንድሞቻችን ጋራም መቃቃር ውስጥ ነው ያሉት። ወደ ወንጌላውያን አማኞች መለስ ስንል ግሩፕድ ሆነው የነ ኤርሚያስ አበበ ራሱን የቻለ ግሩፕ አለ። በዚህም ደግሞ በነ አማን ሻሎም የሆነ ግሩፕ አለ። በቃ ግሩፕድ ሆነዋል ምናምንና እንትኖች አሉ፣ ሰጣ ገባዎች ሆነ እንካ ሰላምታ ነገሮች አሉና እኔ ልዩነቶች ካሉ እኔ በዲቤት አምናለሁ። ማለት ስርዓት ባለው ዲቤት ይሄ ለብሽክሽቅ ልክ ላይክ አበበ ጉልላት ሞቷል አልሞተም የሚል አይነት ይሄ የሆነ ዘጊ የሆነ ዲቤት ሳይሆን ሪል የሆነ ትክክለኛ ዲቤት በካልቪኒዝምም ዙሪያ ይሁን በሉተርም ዙሪያ ይሁን በኦርቶዶክሳውያንም አስተምህሮቶች ዙሪያ ይሁን በገድልም በድርሳንም ይሁን ስርዓት ባለው መልኩ ዲቤት ተደራርጎ የሐሳብ ብልጫ ካለ ወይም መረታታት ካለ እንደዛ ቢካሄድበት እመክራለሁ። ከዛ ውጪ ግን እሱ እንደዚህ ነው። ከዚህ ቀደምም በጣም ብዙ ያስቀየመኝ ንግግሮቹ ነበሩ። ኤርሚያስ አበበ ማለት ነው። ዳዊት ፋሲል እንደዚህ የሐሰተኛ አስተማሪ ነው፣ መንፈስ ቅዱስ የማይቀበል ሰው ነው፣ ልሳንን የሚያጣጥል ሰው ነው፣ እሱ እንደዚህ ነው፣ የአጋንንት አስተማሪ ነው ምናምን አለ። ዳዊት ፋሲል ማለት በጣም ብዙ ሺህ የሚቆጠሩ ትምህርቶች ያሉት ሰው ነው። እርሱን የስህተት አስተማሪ ነው ቢሆን እንኳን የስህተት አስተማሪ ነው ብሎ ለማለት የግድ ሺህ የሆኑ ትምህርቶች ሊኖሩት ይገባል። እያንዳንዱን ሺህ ትምህርት ለማፍረስ ማለት ነው ሺህ ትምህርት ማዘጋጀት አለበት።
ቲክታክ ላይ ቁጭ ብሎ እንደማስተማር ቀላል አይመስለኝም። ዳዊት ፋሲል እያስተማረ ያለበት ወይ አንድም ቤተክርስቲያን ሊድ የማድረግ ስታፍ ነው የተያያዘው። ኤርሚያስ አበበ ምን አይነት የአገልግሎት ስታፍ ላይ እንዳለ አላውቅም። ወንጌላዊ እንደሆነ አውቃለሁ። ከዛ ባለፈ ግን እገሌ ትክክል አይደለም እገሌ ሐሰተኛ ነው ለመባባል ግን ከፈለጋችሁ ሴንቲፊካሊ ከፈለጋችሁ ባይብሊካሊ ከፈለጋችሁ ሎጂካሊ ብቻ ፕሩቭ አድርጉልን እንጂ መሰዳደቡ ቃላት እያነሱ መለጣጠፉ ግን ትክክል ነው ብዬ አላስብም። ሰው ለዛ መልስ ለመስጠት ሮጣለሁ ወይ አልሮጥም? ዝም ትበል አንተ ትቀልዳለህ እንደ መጋቢ እኮ ነው በስም ተጠርቶ ይሰደባል እዛ ቤት ማለት ዳዊት ፋሲል ማለት በጸጋ ስጦታ የማያምን የመንፈስ ቅዱስን የጸጋ ስጦታ የሚያንቋሽሽ እዛው ጅማ ሀገር እንኳን ካሉ ከኢትዮጵያ ጤናማ ወንጌላውያን አብያተ ክርስቲያናት ጋር ህብረት የሌለው በጣም አደገኛ ቀላጭ ሰው የኔ ጉባኤ ስሙ ተጠርቶ ተሰርቧል። የኔ እንዴ ጉባኤ ምናምን የሆነ ሰም ግሩፕ ኦፍ ፒፕል ተሰበሰበና ትክክላቸው ማለት አይደለም። ባይዘው ያችልኝ ባይብል ነው ሚዳኝን መጽሐፍ ቅዱስ ነው ዳኛችን። መጽሐፍ ቅዱስ ትክክል ነው ካለ እቀላቀላለሁ ካላለኝ ግን በቃ በራሴ ቶት በራሴ አንደርስታንዲንግ መንፈስ ቅዱስ ነገሮችን እንድረዳ ባበራልኝ መጠን ግን ህብረት የማድረግም ያለ ማድረግም መብቱ የኔ ነው። እገሌ የሆነ ግሩፕ ፈጠረና አንድ ላይ ተሰብስቦ የሆኑ ግሩፕ ሆኑ ማለት ትክክላቸው ማለት አይደለም። ቲክታክ ላይ አንድ ስሎጋን አለኝ የመንገዳችን ትክክለኛነት በተጓዥ ብዛት አይለካም የሚል አባባል አለችኝ ማለት ነው። ኦፍ ኮርስ በተጓዥ ብዛት የሚለካ ክርስትና የለንም ወገንታት። እንደውም ጠባቧ መንገድ ናት ትክክለኛው ባይብል እንደውም እንደሚያስረዳን ማለት ነውና እንደዚህ የሆነ ነገሮችን ሀስቲ ጀነራላይዝ እያደረጉ መነጋገሩ ግን ፌር አይደለም። ቁጭ አድርጎ ዘሩን ቴዎሎጂ ሊያስተምር የሚችል ሰው ነው። ማይ ፓስተር ኢዝ ቴዎሎጂያን ተሰድቧል። ለምን ነካኸው ብዬ ሩጫ አልመጣሁም። ዝም ነው ዝም ቀደም ብያቸዋለሁ። ዱናት አርጊው ይጠፉ ልምድ ስላላቸው አውርደው እንትን ይሏቸዋል። ወደ እነሱ ልክ አውርደው ክፉ እንድትናገሩ ነው የሚያደርጉት። የእናንተንም ልክ ነው የሚያወርዱት። ዝም ነው የምትሉት። ሰው በስድብ ውስጥና በኢግኖራንስ ውስጥ ክብር የለም። መሰዳደቡ ምናምን ትክክል አይደለም። ግን እርግጠኛ ነኝ አማንሻሎም የዲቤት ጥያቄ ቢቀርብለት እምቢ ይለዋል ኤርሚያስ አበበን ብዬ አላስብም። ስለዚህ እንደዚህ ሳይድ ባይ ሳይድ ሆኖ መመላለሱ ትክክል ስላልሆነ የዲቤት ጥሪ ተጠራሩና መልስ ተሰጣጡ። ከዛ ውጪ ግን ወንጌላዊ አማኝ ስለሆናችሁ ለምን ሌሎች ክፍተቱን ተጠቅሞ የራሳቸውን አስተምህሮት እንዲነዙ ትፈቅዳላችሁ? አንድ ነገር አስባለሁ። ቲክታክ ላይ ያለው ጴንጤ አንድ ቢሆን ማለት ነው ጌታ ምስክሬ በጣም ብዙ ነገር እንገለብጥ ነበር። በጣም ብዙ ነገር አይታችኋል አይደለ? በጣም ሰው ተከትቦ ነበረ። በጣም ነበር የምንወዳችሁ፣ በጣም ነበር የምናከብራችሁ። ታብታብ ማድረግ እስካይሰለቸን ድረስ ህብረታችሁ ያስደንቀን ነበረ። ያው ከህብረታቸው መሃል አንዱ እኔም ነበርኩበት ምናምን ነገር ያን ያስታውሳለሁ። እንደውም ታናሹ እኔ ነበርኩ፣ ጩጬ የሚባለው እኔ ነበርኩ። በጣም ልቤን ከሚያርደው ልቤን ከሚሰብረኝ ነገር መሃል አንዱ ራሱ ይሄ ህብረት አንድነቱ መበተኑ ነው። ያኔ ነው ነገር የተበላሸው። መሰዳደብ፣ ስድብ የተጀመረው ያለ ባህሪ መለጣጠፍ የተጀመረውና እግዚአብሔር ይርዳን ነው የምንለው። ምንም ልንል አንችልም። ክርስቶስ ኢየሱስ እንደሚመጣ በቅርቡ ምናለ አረ እንዳታስበው። ምን ነው እኔ አልመጣም ብሎ ኢየሱስን አትፈልጊው? ንገረልኝ በደንብ። ኢየሱስ ክርስቶስ እኮ ህይወት ነው። ሞትሽ በኋላ ህይወት ሊሰጥሽ የሚችለው ማን ነው? ኢየሱስ አይችልም። ኢየሱስ አያድንም። ውሸት ነው። አይችልም። ምንም አይችልም። ውሸት ነው። እናቱን ሳታከብሩ ድንግል መሆኗን ሳታውቁ አታማልድም። ፓስተር ጸልየልን እያላችሁ እንዴት ማርያም አታማልድም? ሳትዋሺ ማለት ነው። የልብሽን ነው የምትነግሪኝ። ከኢየሱስና ከማርያም ማንን ነው የምትይው? ማርያም። ኢየሱስ ከማርያም በኋላ ምክንያቱም ማርያም ታማልዳለች ባይዘው ማለት ነው። ማዝነው በምን እንደሆነ ታውቃላችሁ? ፈላጊ የሌላቸው የጠፉ በጎች ሆኑባችሁ። በቃ አባቶች ያላቸው ይመስላችኋል፣ ግን አባቶች ዙፋን፣ መንበር፣ ፓትርያርክ ምናምን የሚል የሆነ ስም ይዘው ድድ ማስጣት በሉት እኮ። በነገራችን ላይ ኦርቶዶክስ ለአንዳንድ ሽማግሌዎች ድድ ማስጫን የሆነችው፣ ለአንዳንድ አባቶች ድድ ማስጫ ስፍራን የሆነችው። ልጆቻቸው እንኳን የት እንዳሉ የማይፈልጉ፣ ልጆቻቸው ምን ውስጥ እንኳን እንደገቡ የማይፈልጉ፣ አንገታቸው ላይ ጥቁር በጥቁር ክር የታሰረ መስቀል አስረው ሲወዛወዙ ምን ሲሉ ፈላጊ የሌላቸው ወጣቶች ልክ እንደዚህ መጥቶ ሚዲያ ላይ ኢየሱስ ክርስቶስን በማያውቁት ልክ ኢየሱስ ክርስቶስን ማለት ነው መረዳት በማይፈልጉት መጠን ራሳቸውን ማግኒፋይ ሲያደርጉ ግን በጣም ያሳዝናል። አሁን በዚህች ልጅ ምንም አላዘንኩም። በእርግጥ ናቲ እያደረገ ባለው ነገር በጣም ደስተኛ ነኝና አዘ ሴም ታይም በጣም ነው ልብ የሚርደው። ምክንያቱም በቃ ፈላጊ ያጡ በጎች ሆኑና በኢየሱስ ስም እንዴት ግን ከምር ግን እግዚአብሔር ምን ይለናል ብሎ አለማሰባቸው ያሳፍራል። እንግዲህ እኚህን አስቀምጠው እኚህን መሽገው እኚህን ገደል ከተው
ራሳቸው ዓለም በቃም ብሎ ደግሞ ገዳም ይሄዳሉ። ከዛ ለምድር ይጸልያሉ። እዚህ ትውልዱ ትምህርት በማጣት ገደል ይገባል። እነሱ ዓለም በቃም ብሎ ደግሞ ኧረ ከሞን ኧረ በጣም ነው ያሳፍሩ። እግዚአብሔር ሼም ኦን ዩ በኢየሱስ ክርስቶስም ይገልበጥ ከላያችሁ ላይ እንዴ! ዓለም በቃን ትላላችሁ። እንደዚህ አይነት ገና ያላደገ ወተት እንኳን ያልጀመረ ሕፃን ትታችሁ ጠፍታችሁ ዓለም በቃን ትላላችሁ። ለነገሩ ወደ እናንተም ብንመጣ ደስ ይለናል። እውነት ለመናገር ወንጌልን ለእናንተ ልንሰብክ፣ እናንተ ወንጌልን ምናልባት በፊደልም እኮ አታውቁም። አይተናል። ብዙዎቻችሁን በመንገድ ላይ አስቁሞ ሲጠይቋችሁ እኛ ድግምት እንጂ መጽሐፍ ቅዱስን አንማርም ብላችሁ በግልጽ ተናግራችኋልና በክፋት አትውሰዱብኝና ኦርቶዶክስ ውስጥ ለወጣት የሚያዝን አንድ አባት የለ። እርግጠኛ ነኝ ጴንጤ ወደ ኦርቶዶክስ እንደምትመለሱ እኔ እርግጠኛ ነኝ። ማርያም ኢየሱስ የበለጠችበት ማርያም ትችላለች። ገባት? ከማርያም የበለጠ አይችልም ኢየሱስ በጭራሽ አይችልም። ጭራሽ ደግሞ ከማርያም ሊበልጥ አይችልም። ማርያም ነው የምትችለው። ማርያም ተማልዳለች። ጨርሰው በቃ መዳን በሌላ በማንም የለም እንድንበዛም ከሰማይ በታች የተሰጠን ሌላ ስም የለም። ማርያም ልታድን አትችልም። ሌላ ፐርሰንም ሊያድነን አይችልም። ማርያምን ደግሞ ከዘላለም በፊት የፈጠራት ኢየሱስ ክርስቶስ ነው። ሲጀመር ምድርና ሰማይ ሳይኖሩ እኮ የእግዚአብሔር ልጅ ኢየሱስ ክርስቶስ ነበር። ከማርያም የተወለደበት ሪዘን እና አንቺን ለማዳን ከእግዚአብሔር ጋር ለማስታረቅ ከእግዚአብሔር ቁጣ ሊያድነን። ይሄ ደግሞ ራሱን ዝቅ እንዳደረገ ያሳያል። ፊልጵስዩስ ላይ በእግዚአብሔር አብ መልክ ሲኖር ሳለ ነገር ግን ማርያም መልክ ይዞ በምስሉም እንደ ሰው ተገኘ ይላል። ራሱንም ባዶ አረገ። ሁላ ነገር የሆነበት ሪዘን ኢየሱስ ክርስቶስ ፍጡር ስለሆነ አይደለም፣ ከሱ ስለበለጠች አይደለም። ነገር ግን አንቺን ለማዳን አንቺ ህይወት እንድታገኝ ኢየሱስ ሰው የሆነ እዚህ የተረገጠው ተራ የሆነው የተተፋበት ይሄን ሁሉ ሳክሪፋይስ የከፈለበት ሪዘን አንቺ ህይወት እንድታገኝ ነው። ሞዴል አሁንም ልብሽን ወደ ክርስቶስ ኢየሱስ አስጠጊ ህይወት እንድታገኝ። ከላይ ያለችው በእናታችሁ በቃ ቁጭ ብላ ማዳመጥ እንዴት ደስ ትላለች። እግዚአብሔር ዘመንሽን ይባርክ። ነው እህት ኦርቶዶክስ መሰረታዊ ትምህርት የሚያውቅ ኦርቶዶክስ ለ1 ሚሊዮን ጴንጤ መብቃት ይችላል። በቀላሉ ለ1 ሚሊዮን ጴንጤ መድረስ ይችላል። አንዱ ሰው ማለት ነው። አንድ ኦርቶዶክስ ለ1 ሚሊዮን ጴንጤ መብቃት ይችላል። በስነ ስርዓት የቤተክርስቲያኑን ትምህርት ከሐዋርያት ጀምሮ ከሐዋርያን አበው የቤተክርስቲያን አባቶችን ትምህርት ጠንቅቆ የሚያውቅ የቤተክርስቲያኗን ትምህርት ጠንቅቆ የሚያውቅ ሰው መጽሐፍ ቅዱስን በአግባቡ የተረዳ ሰው ማለት ነው ለ1 ሚሊዮን ጴንጤ መትረፍ ይችላል። እነሱ ያን ሁሉ ተሰብስበው ቢመጡ ቢጨመቅ ማለት ነው ከሁለቱ ከሐዋርያው ጳውሎስ መልእክት አያልፍም የነሱን ትምህርት ፉርሽ ለማድረግ። በጣም የሚያስቀኝ ምን እንደው ታውቃላችሁ? እኚህን ሁሉ ተምረዋል፣ ግን ማለት ነው ለአንድ ጴንጤ መድረስ ያልቻለ ሰው ነው። አረ ልደተ ቃል ኧረ ተው በመድኃኒዓለም አንተ አረ ተው በመድኃኒዓለም። ይሄን ሁሉ ተምሯል ባይዘው ማለት ነው። ይሄን ሁሉ ብቻ አይደለም እሱ ያልተማረው ገድልና ድርሳናቱን ብቻ ነውና እሱም ስለማይመቸው ነው። አይመቸውም። ወይኔ ጌታዬ አስለቀሰኝ እኮ እንዲህ በጣም እንደሚያክሰው በጣም ተኮፍሶ ያወራል ደግሞ። አቤት የኔ አባት ጸጉሩ ራሱ ሸሸ። ከገላትያና ከሮሜ አያልፍም። እሺ ትንሽ ጠንከር እናድርገው ካለ ምናልባት ወደ ኤፌሶን እና ወደ ቆሮንቶስ ልንሄድ እንችላለን እንጂ ከዛ አያልፍም። የምሬ ነው። ምን እናታችሁ ባለማወቅ አይሳቅም። ክብር ሼም ነው። ጌታን ሼም ነው። በባዶነት አይሳቅም እንዴ! ጌታ ሆይ አልተገለጠልኝም ተብሎ ይሳቃል እንዴ? ባዶ ነኝ ተብሎ ይሳቃል እንዴ? እኔ ጌታ ይህን ሁሉ ተምሮ አንድ ወንጌላዊ አማኝ ልብ ውስጥ እንኳን ትምህርቱን ሰርዞ ሳያስገባ አንድ ወንጌላዊያን አማኝ ላይ እንኳን ጥያቄ ሳይፈጥር መጥቶ እንዲህ ተኮፍሶ ያወራል። ሚዲያ ስላገኘና ማይክ ደቅ ስላደረገ ማለት ነው። ኧረ እፈር! ኧረ በራስህ እፈር። ምናልባት 1 ሚሊዮን ኦርቶዶክስ ለ1 ሚሊዮን ወንጌላዊ አማኝ አንድ ኦርቶዶክስ በቂ ነው ላልከው፣ ኦፍኮርስ አንድ በግ ፍለጋ ነው ሁላችንም ወንጌልን እየሰበክን ያለ ነው። እንደው እግዚአብሔር በንግግራችን በስብከቶቻችን በምንሰራቸው ቪዲዮዎች መሃል እንኳን አንድ በግ ካገኘ ብለን ነው ይሄ ሁሉ ሚሊዮን ጴንጤ እየሰበከ ያለውና ጌታ ይባርከን። ጴንጤዎች ማዬ ናችሁ። ኢየሱስ ወዳለው እኔ የምር ወዳለው። አንተ ምን አደረግህ? አንተ ምን አደረግህ? ኧረ ኢየሱስ ድንቅ ሰራ። ድንቅ ሰራ? አዎ በመስቀል ላይ ድንቅ ስራ ሰራ። ሰራው አይደል? አዎ ኃጢአትን እንዳለ አስወግደው። አዎ አስወግድ። ኢየሱስ አንተን ይወዳል። አንተ ይወዳል። እኔም እወዳለሁ። አንተ ራስህ እግዚአብሔር ሰው አመሰግናለሁ። ችግር አለ እናንተ እንደ ራሱ ሌላ ሰው ከሆነ ጸልዩ። ከኔ ጋር እግዚአብሔር አለ።
ከአንተ ጋር እግዚአብሔር አለ። አንተን ይወዳል በጣም። ስለአንተ በመስቀል ላይ የተሰቀለ ማንም ሰው የለም። ስለአንተ በመስቀል ላይ የተሰቀለው አንዱ ኢየሱስ የለም። ኢየሱስ ብቻ ነው። ኢየሱስ ብቻ ነው። በጣም ነው ኢየሱስ ይወዳል። ወዳለሁ። በየዋህነት የሚከተለው ትውልድ ስላለው ደስ አይልም? አንደበቱ ራሱ ደስ አይልም? በጌታ እግዚአብሔር ስሙ ይባረክ። ነብይ ነኝ ፓስተር ነኝ ብሎ ይሄን ነዳው ይሄን በላው እያለ የሚያሳይ በቀን በቀን ምን ሊያደርገን ነው? እኛን ምን ይሁን አገልጋይ? ምን ይሁን ገጠር የሚያገለግለው አገልጋይ? ምን ይሁን እሱ እግዚአብሔር ማገልገሉ ልቡ እንዲሰበር ነው? እግዚአብሔር አከበረኝ ይላል፣ መዝሙሩን ይከፍታል በመኪናው ይንዳ። ግን መኪና እሱ ላይ ምን እንደሚያመጣ እንደዚህ አይነት ሰዎች ናቸው። ምኖች በሉኛ አሁን ነውረኝ በሉታ ነውረኞች በቀንነት የሚያደርጉ አሉ። በቃ ጌታን የሚያመሰግኑ አሉ። ነገር ግን ተው እሺ ኢየሱስ በሉ፣ እሺ ኢየሱስ በሉ። ጌታ ይሄንም ያህል ብፌ ምግብ ይደረድራል። ከኔ ጋር ናቸው ብቻውን ምንድነው ሲባል ፓስተር እንደ ምን እንሆንኛ? ተው ስንት አለ በከተማ በእናትህ በገጠር ስንት አለ በሰው እየበጠበጠ የሚጠጣ ስንት አለ የጌታውን ስም እየጠራ ጌታ ሆይ ድረስልኝ የሚል ውሃ ጠጥቶ በጨው የሚያድር እሱ ባለበት አይደረግም። ካረገልህ እግዚአብሔር እንኳን አረገልህ፣ ደስተኞች ነን። ስሙ ይባረክ። ስላንተ እግዚአብሔር ምን እንላለን? እናመሰግን። ግን እንቁልልጬ ተው፣ ይሄ ነውር ነው። እንደዛ አይነት ሰዎች ብዙ ሰዎች ይሄን እያዩ አገልጋይነትን መፈለጋል። ዛሬ ዋጋ የሚከፍል አገልጋይ የጠፋበት ዘመን ለዚህ ነውረኞች ይቅለሉብህ። አሜን በለኝ። አገልጋዮች ይቅለሉባችሁ። ይሄ ይቅለልብን። ለዚህ አልተጠራንም፣ ለዚህ አልተጠራንም። ይሄ አይደለም የኛ ማንነት። ኢየሱስን የለበሰ ሰው በኮት አያሸበርቅም። ኢየሱስን የለበሰ ሰው በሌላ ነገር አይደምቅም። ኢየሱስ ነው የኛ ድምቀት። የኢየሱስን ስጋና ደም የወሰደ ሰው በጥሬ ስጋና በክትፎ አይደነግጥም። ሕይወት ኢየሱስ ነው። ሰላም የላቸውም እነኚህ ሰዎች። አገልጋይ ነኝ ቢልህ፣ ነብይ ነኝ ቢልህ፣ ፓስተር ነኝ ቢልህ እነግርሃለሁ ሁከት ነው ውስጡ። ሰላም የለውም፣ ረብሻ ነው ውስጡ፣ ደስታ የለውም ነው ማውራ። ይቅለልብህ፣ ምድራዊ ነገር ይቅለልብህ። ለዚህ ነገር የሚኖሩ ሰዎች ይቅለሉብህ፣ ነውረኞች ይቅለሉብህ፣ የሚታየውን ነገር የሚቀይሩ ይቅለሉብህ። ያድናል ኢየሱስ። እግዚአብሔርን የሚወዱ ይክበሩብህ፣ እግዚአብሔርን እየፈሩ የሚኖሩ። አሜን አትልም ወይ? አንዳንድ ሰው እኮ አለ አንተ ከወንድሜ ጋር አብሮ ሄዶ ልብስ የማይገዙ ሰዎች እንዳሉ ታውቃለህ? ታይዋን አብሮ የማይገቡ ዛሬ ልንገርህ፣ ታይዋን አብሮ እንደማይገቡ በጌታ ፊት ነው የምነግርህ። አንዳንድ ሰዎች ሊጨንቅ ይገባል አሉ። እንደዚህ አይነት ሰዎች እኮ በአገልጋይ ፊት ብር መቁጠር የሚፈሩ በአንዳንድ ሰዎች ለምን ልቡ እንዳይሳቀቅ ልቡ እንዳይሸነፍ ያ ሰው ጥንቃቄ ያደርጋል። በደሃ ፊት የማይሳለቁ ለደሃ የሚጨነቁ ልባቸውን የሚያራሩ አሉ። አንዳንድ ነውረኞች ዳቦ ሰጥተው ሰልፍ የሚነሱ። ኢየሱስ ይባርከኝ። ቀኝ እጃችሁ ላይ አንሱና ባርኩኝ። አይዟችሁ። እግዚአብሔር ዘመንን ይባርከው። እግዚአብሔር ጸጋውን ያብዛልህ። ይህ በዚህ ጥቅም በገዛው ትውልድ መሃል እግዚአብሔር ቦልድ ያድርግ። እግዚአብሔር ከቀለለባቸው መሃል እግዚአብሔር እያገለገለልኝ ነው ብሎ ከሚያሳያቸው መሃል ያድርግ። እግዚአብሔር ዘመንን ይባርክ። የእውነት ስለቀለለብህ አገልጋይ ሆነ፣ በዚህ አይነት ቦልድነስ አገልጋይ ሆነ፣ ብዙ ነገር ስለቀለለብህ በጣም ደስ ብሎኛል። እግዚአብሔርን አንዴ ይህችን ቪዲዮ አይተን እንመለስ። ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። ያላገባችሁ አማኝ እንድታገቡ መጽሐፍ ቅዱስ ይመክራችኋል። ሌላ ሰፈር እንዳትሄዱ። ክብር ለእግዚአብሔር ይሁን። እንዳትሄዱ ሌላ ሰፈር። በቃ ምክር ቅዱ ከእግዚአብሔር ጋር። አይ አይደለም እኮ እንዴት መሰለ ብና ምንም እንዴት መሰለ የሚባል ነገር የለም። የእግዚአብሔር ምክር አማኝን እንዲያገባ ነው። ፔሬድ። yes thank you። እንደዚህ የሚያግዝ ከዚህ ጋር ይጥፋ እንጂ በዚህ ጋር ያላችሁ ግን ችግር አለባችሁ። ምን እንደሆነ አላውቅም። ዶክተር አብርሽ ተባረኩ። እናንተም አይ ሌላ ሰፈር አትሄዱ ለማለት ነው። አይ ወንጌል ልሰብካት ነው እንትን ልላት ፈልጌ ነው እንዲህ ልመሰክርለት ሄጄ እዛው ተነጥቀር ጌታዬ። ይሄ ቪዲዮ ተላከልኝና አዘሴም ታይም ምን አይነት ቪዲዮ እንደተላከልኝ ደግሞ ላሳያችሁ። 3 ወር ሙሉ ጋብዛሃት በጌታ የተወደድክ ወንድሜ ስትለኝ
የቸርች መሪዎች ጋር ሄጄ ይላል ማለት ነው። ምንድነው ይለው? 6 ድንች 12 ቲማቲም 14 ቃሪያ ስንግ እኮ ነው የተሰነገ። ወይኔ አንድ ድስት ሽሮ፣ አንድ ድስት ምንድነው የምትለው ዶሮ፣ 12 እንቁላል። ዶሮ እስከ እንቁላሏን እኮ ፈጅች ሴትዮ። አረብ የመሮች በቃ ተመችታችሁኛል። ቢግ ሪስፔክት አባቴ መች ጌታ ፉድ ኬተሪንግ ነው አለ አንዱ ማለት ነው። እና ይህን ሁሉ ገፍግበ ይህን ሁሉ ጨፍጭፈ እንዴት? እሺ ፒፕሉ እኮ ለዚህ ነው የሚሸሸው። ከውስጥ ማግባት እኮ በቃ እየደበረው ያለው ይህን ሁሉ ሰንገ በጌታ የተወደድክ ወንድም፣ ይሄ ልብ ይነካል፣ ይሄ ልብ ይሰብራልም ከምር። እና እህቶች አስተካክሉ። እውነት ይሄ ፌር አይደለም። ጌታ እንዴ ይሄ ደስ አይልም። እንደዚህ አያካሄድንም፣ አያስኬድም። ጡዘት 1 ኢየሱስ ክርስቶስ ትምህርት ቤት ገብቶ ተምሮ ነበር። ክርስቶስ በሕፃንነቱ ምን ያደርግ እንደነበረ ትምህርት ቤት እንዴት እንደገባ። ጡዘት 2 ዘፈን ኃጢአት አይደለም። የቴዲ ዘፈን ትዝ ይላችኋል? ኃጢአት ነው ብላችሁ አልፋችሁት ይሆናል እኮ እናንተ ጅሎቹ። አይድሌ። ጡዘት 3 ኢየሱስ ክርስቶስ የፀሐይ ጨረር ላይ ቁጭ ብሎ ነበር። ክርስቶስ ፀሐይ ጨረር ላይ ቁጭ ይል ነበር እንደዚህ። ይሄን ቪዲዮ በ5 ደቂቃዎች ልዩነት ሊያስጠፉብን ስለሚችሉ የቻላችሁትን ያክል ኮፒ ሊንክ በማድረግ በወንጌል ቀኝ እንድትቆሙ በጌታ ፍቅርና ትህትና እናሳስባችኋለን። እናመሰግናለን። ይሄን የእባቡን ግጥም ሰምተን እንመለስ። አንተ ተጽፎ ያነበብ ነው ነውር የተባለው በባለፈው ጊዜ እንዳያስደሰተን አምላክ የማይወደው ደርሶ ከናፈቀን እርሱ እንደሰው አይደል። እባክህ አንፍራ፣ ንስሐ እንገባለን። ና ኃጢአት እንስራ። እባቡም እግዚአብሔር አምላክ በምድር ላይ ከፈጠረው አውሬ ሁሉ ይልቅ ተንኮለኛ ነበር ይላል መጽሐፍ ቅዱስ ሲናገር። አሁን በእህታችን በኩል የሰማችሁት ግጥም እግዚአብሔር አትብሉ ብሎ ካለው ከገነት ዛፍ ፍሬን ያበላቸው የሚገለውንም ፍሬ በሕይወት ያኖራቸዋል ብሎ የሰበካቸው ተንኮለኛው አውሬ ነው። እግዚአብሔር ከከለከለው እግዚአብሔር ማሪ ነውና እንድገመው ብላ ስትናገር እህታችን ሰምታችኋል። ከዛም ያለፈ ደግሞ ቃል በቃል ተናግራ ና ኃጢአትን እንስራ ብላ ስትናገር ሰምታችኋታል። ከሕይወት ይልቅ ሞትን የሚመርጡ ከብርሃን ይልቅ ጨለማን የሚወዱ ወደ ዘላለም ሞት ለመሄድ የሚሰለፉ እንደዚህ ያሉ ምክሮች ከቶ ከሰው አፍ የሚወጡ ምክሮች አይደሉም። እነዚህ ምክሮች የተንኮለኛው አውሬ የእባቡ ግጥሞች ናቸው። ታዲያ ይህንን ግጥም እየሰማችሁ ወዴት ለመሄድ ወስናችኋል? ወደ ጨለማው ስፍራ ነው? ወደ ሞቱ ስፍራ ነው? ወይስ ወደ ዘላለም ሕይወት ነው? ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።